መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 5 የእስራኤልም በኵር የሮቤል ልጆች እነዚህ ናቸው። እርሱ የበኵር ልጅ ነበረ። ነገር ግን የአባቱን ምንጣፍ ስላረከሰ ብኵርናውን ለእስራኤል ልጅ ለዮሴፍ ልጆች ተሰጠ። ትውልዱ ግን ከብኵርና ጋር አልተቈጠረም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእርሱ ሆነ። ብኵርናው ግን ለዮሴፍ ነበረ። የእስራኤል በኵር የሮቤል ልጆች ሄኖኅ፣ ፈሉሶ፣ አስሮን፣ ከርሚ ነበሩ። የኢዩኤል ልጆች ልጁ ሸማያ፣ ልጁ ጎግ፣ ልጁ ሰሜኢ፣ ልጁ ሚካ፣ ልጁ ራያ፣ ልጁ ቢኤል፣ የአሦር ንጉሥ ቴልጌልቴልፌልሶር የማረከው ልጅ ብኤራ፣ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገናቸው የትውልዶቻቸው መዝገብ በተቈጠረ ጊዜ አንደኛው ኢዩኤል፣ ዘካርያስ እስከ ናባውና እስከ በኣልሜዎን ድረስ በአሮዔር የተቀመጠው የኢዮኤል ልጅ የሸምዕ ልጅ የዖዛዝ ልጅ ቤላ በገለዓድ ምድር እንስሶቻቸው በዝተው ነበርና በምሥራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን ከአጋራውያን ጋር ተዋጉ፣ እነርሱም በእጃቸው ተመትተው ወደቁ። በገለዓድ ምሥራቅ በኩል ባለው አገር ሁሉ በድንኳኖቻቸው ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛዣቸው ተቀመጡ። አንደኛው ኢዩኤል፣ ሁለተኛው ሳፋም፣ ያናይ፣ ጻፋጥ በባሳን ተቀመጡ። የአባታቸውም ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኤ፣ አቤድ 7 ነበሩ። እነዚህም የቡዝ ልጅ የዮዳይ ልጅ የኢዮሳይ ልጅ የሚካኤል ልጅ የገለዓድ ልጅ የኤዳይ ልጅ የኡሪ ልጅ የአቢካኢል ልጅ ነበሩ። የአባቶቻቸውም ቤቶች አለቃ የጉኒ ልጅ የአብድኤል ልጅ ወንድም ነበረ። በገለዓድም ምድር በባሳን በመንደሮችም በሳሮንም መሰምርያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመን በእስራኤል ንጉሥ በኢዮርብዓም ዘመን ተቈጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኑዓን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44760 ነበሩ። ከአጋራውያንና ከኢየጡር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከእነርሱ ጋር የነበሩትም ሁሉ በእጃቸው ተሰጡ። ከብቶቻቸውም 50,000 ግመሎች፣ 250,000 በጎች፣ 2,000 አህዮች፣ ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበርና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴ የነገድ እኩሌታ ልጆች በምድሪቱ ተቀመጡ። ከባሳንም ጀምሮ እስከ በኣልአርሞንዔምና እስከ ሳኔር እስከ አርሞንዔም ተራራ ድረስ በዙ። የአባቶቻቸውም ቤቶች አለቆች እነዚህ ነበሩ: ዔፌር፣ ይሽዒ፣ ኤሊኤል፣ ዓዝርኤል፣ ኤርምያ፣ ሆዳይዋ፣ ኢየድኤል። እነርሱ ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውም ቤቶች አለቆች ነበሩ። የአባታቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ። የእስራኤልም አምላክ የአሦርን ንጉሥ የፎሐን መንፈስ የአሦርንም ንጉሥ የቴልጌልቴልፌልሶርን መንፈስ አስነሣ። የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ አፈለሰ። እስከ ዛሬም ወዳሉበት ወደ አላሄና ወደ ኦቦር ወደ ሆራና ወደ ጎዛን ወንዝ አመጣቸው።